ነገር ይመጣብኛል ብሎ አስብ ነበረ አላሰበም። እና መሳይ ዝና ግን ጓደኞችህን ለገንዘብ ብለህ አሳልፈህ ትሰጣለህ፣ ዋሽተህ ከኔ ጋር መሳፈጥ ጥሩ አይመጣም፣ አምጣ ብርህን፣ አሁንም ስልኩንም አምጣ በማለት ነበር እንግዲህ ሽጉጥ ደቅኖበት አስፈራርቶት ያው በሩ 200 ሺህ ነበር አካውንት ውስጥ ያለውና ትርፍ አርግቶ እንግዲህ 30 ሺህ ብር ሰጥቶ ትርፍ አርግቶ ወስዷል ማለት ነው። ወይኔ በላችሁ ማለት አሁን ነው ወይ እንደዚህ ይቻላል እንዴ? እንደዚህ ይቻላል እንዴ ትላላችሁ? እና ዝና በነገራችን ላይ ደስ ብሎኛል እንደዚህ ስላደርገው ገንዘቡ ስለተወሰደበት ቢያሳዝነኝም ማለት ነው መሳይ። ነገር ግን ጓደኞቹን አሳልፎ ለመስጠት ሙከራ ማድረግ አልነበረበትም እና ነገር ግን አካውንት ውስጥ ያለችውን ብር ሁሉ ጥርግርግ አድርጎ ተወስዶበት በል ወዳለበት ተመልሰ ኪድ በማለት እንግዲህ መኪናውን አስነስቶ ትቶት በቆመበት ጠርግ ብሎ ሄዷል ማለት ነውና እንግዲህ እንደዚሁም ደግሞ ኩላሊቷን ልሰጠው የተባለው ሰውዬ ሞቷል። እንግዲህ አንፈልጋትም እሷን የራሳቸው ጉዳይ በማለት ነው እንግዲህ ብሩን የተቀበለውና ይሄ ነገር እንግዲህ እነሱ እንዲዘናጉ ነው ያደረጋቸውና እንግዲህ ወደ ደውሎ እንግዲህ ለሱ ለጠባቂው ሰፈሩን ለሚጠብቀው በነፃ ማለት ነውና እንግዲህ ሰውየው ሞቷል ብያቸዋለሁ። በደንብ ሰፈሩን ተቆጣጠር እያለው ይገኛል ማለት ነው። ሞቷል ስላልኳቸው ተዘናግተው ሊወጡ ይችላሉ በማለት ነበር ያለውና እንዴ እቺ ልጅ እዛ ቤት ነች እንዲ ያለች ብሎ አዎ አለች እዛው ናት ያለችው እና ለምን አንገባባቸውም? ከአንዴም እኮ 3 የገባን ምንም ያየነው ነገር የለም። ያ ቤት የሆነ ወይ ሌላ ክችን አለው ወይ የሆነ መደበቂያ ቦታ ሊኖረው ይችላል። ስለዚህ ሰፈሩን በደንብ መቆጣጠር መቻል አለብን ነበር ያለውና እንግዲህ ሰውየው ሰፈሩን እየተቆጣጠረ ነው። ጋልሞም እየሰከረ እንግዲህ መንገዱን ብቻውን ብሶትን እያወራ እንደዚሁም በአንድ አመት ውስጥ 7 ዘመዶቹን እንደቀበረ እየተናገረ ነው የሚገኘውና እንግዲህ መሳይ በጣም ነው እየጨለለ ወደ ቤት ተመልሶም እንግዲህ ተንከሲስን ነው ፊት ለፊት ያገኘውና ለተንከሲስ እንግዲህ ብሬን ተበላው ነበር ያለውን እና ብርህን ለመበላት ነው ብር ሰዓት ከፍል ትተኸኝ ወጣሁ ነው ያለው። እንግዲህ በጣም እንዴ ስንት ነው የተበላ ስለው 100 200 ምናምን ሲል አረ 2 ነው የተበላሁት 200 ብር ከሆነችን ይሰጥሃለሁ ባክህ ነበር ያለውና 200 ሺህ ማለት ነው ሲል እንግዲህ ግሌም እዛው ነበረች ማመሲያውን ይዛና እሷን በጣም በመደንገጥ እንግዲህ ማመሲያው ውርውር እርግታ ወይኔ 200 ሺህ ብር ሙሉ 200 እንግዲህ ብዙዎቻቸው እንደው መሳይ ነው ለማረጋጋት ይከሩ ነበረ። ያው እሱ ግን አይሆንም መሞት አለብኝ ያ እመስይበት መድኃኒት ያለው ግሌ ነበር ያለተነሳው። አይ እውነት ከሆነ በቃ እንትን ይሄ ሁሉ ብር ተወስዶብህ ከሆነ መሞት አለብህ። ደግሞ 20 ብር ከኔ እየተቀበልከኝ ከኔ ከሰራተኛው 20 ብር አበድር እያልክ እየተበደርክ 200 ሺህ ብር ሙሉ ኬት አባህ አምጥተህ ነው አንተ አጭበርባሪ እያለችው ነበርና እውነትም ብትሞት ይሻላል። ሞት ይሄን ሁሉ ተበልተህማ መኖር አልነበረብህም መኖርም የለብህም። ስለዚህ ሞት መድኃኒቱን ትነግሯለች ቦታው ማለት ነው። እሱ እንግዲህ ወደ ኩሽና ገብቶ መድኃኒቱን ፈልጎ አግኝቶታል። ነገር ግን እግራና ቀኙን በመቃኘት ያው መድኃኒቱን ሳይጠጣው እንደጠጣ ሆኖ ወድቋል ማለት ነውና እነሱ ግን ጠጥቷል ብለው በጣም ተደናግጠው ነበር። አብረሽና ግሌ ግን ወደ ውጭ ወጥተው ነበር። ያው ግሌ ከቤት ወጥታ አታውቅም። አዲስ አየር በቃ ትቀበልን ውጭውን ትየው በማለት እንግዲህ ይዟት ወጥቶ ነበርና እንግዲህ አብርሽ ላይ ደውሎ አብርሽም እንግዲህ በአፋጣኝ መጥቶ ሆስፒታል እንውሰድክ ሲሉት ሆስፒታል አልሄድም በፍጹም ብሬን ካላስመለሳችሁልኝ ይህን ሁሉ ብር አልበላም አልጠጣም ብዬ ያጠራቀምኩትን ብር ነው ያጣሁትኝ። ስለዚህ የትም አልሄድም እሞታታለሁ ነው ያለው። እነሱ ግን አይሆንም ብትሞት እኮ ብሩን አታገኘውም። ነገር ግን ሌባ የወሰደውን ደግሞ የት ብለህ ነው የምናስመልሰው? ታውቃቸዋለሁ። አዎ አውቀዋለሁ ያለው እንግዲህ አውቀዋለሁ ዝና ነው ሁሉ ይሄ ሁሉ ባንቺ ምክንያት ነው ያላት እንግዲህ ትትና ማለት ነው። ይሄ ሁሉ ባንቺ ምክንያት ነው የመጣብን። ስለዚህ አለቅሽም አንዲ ከዚህ ተስሎ ይልነሳ ብቻ ነበር ያለ ትግል እንትራው ማለት ነው ትትና እሷም እንግዲህ በጣም ነው የደነገጠችው። ይቅርታ በእኔ ምክንያት ብዙ ፈተና ውስጥ ገብታችኋል በጣም ይቅርታ እያለች ነበርና እንግዲህ ተንከሲስም አንቺ ልጅ ከዚህ ቤት መሄድ አለብሽ ልባ ኢላትም እሷም አዎ ትክክል ነው መሄድ አለብኝ እሄዳለሁ ነበር ያለችውና አብርሽ ግን ምንም አያገባችሁም ማይሄድማ እኔ ነኝ የምወስነው እናንተ አይደላችሁም ወይ እናንተ ናችሁ የምትሄዱ ከዚህ ቤት ወይ ስትናናት እናንተ አይደላችሁም የምትናገሩት በማለት ነበር እንግዲህ አፋቸውን ያስያዛቸውና እንግዲህ መሳይ ሆስፒታልም አልሄድም በቃ የትም አልሄድም በማለት ነበር ያለውና ስለዚህ የግሌም ይሄ ሰውዬ መድኃኒቱን አልጠጣውም ቢጠጣውማ ወይ ይዝለፈለፍ ነበር ወይ ይሞት ነበረ። እኔ ግን ደግሞ መድኃኒቱ በጣም ኃይለኛ ነው መጥፎ ነው ነበር ያለችውና ስለዚህ ሄዳ ሌላ መድኃኒት ማምጣታ እየዋሸክ እንደሆን ታውቆብሃል። ስለዚህ እችን መድኃኒት ጨምርባት ነበር ያለችውና
ሌላ መድኃኒት ጨምራ ጭራሽ ጠጣ ፊታችን አይናችን እያየ ብላ እንግዲህ ጭራሽ እንዲብዝበት ልታደርገው ነውና ትህትና ግን አራ አይሆንም፣ በዚህ ነገር እኮ ቀልድ የለም፣ አራ ይቅር እያለች ነበርና እንግዲህ እኔ ስትቸዋለሁ በቃ እየዋሸ ነው ለማንኛውም በማለት ነበረ ትታው የሄደችውና አብርሽ ግን ግራ ተጋብቷል። እንዴት ነው ይሄ ገንዘብ ሊበላ የቻለው? በምን መንገድ ነው ስልኬን ተቀብሎኝ መኪና ውስጥ ያለው? እንግዲህ እያለ ብቻውን እያሰበ ነበርና ተንከሴት ግሮጦ ሄዶ እኔን እኮ ምግብ ቤት ትቶኝ ሄደው ዝናጋ ነው። ዝናጋ ሄደ 900 ብር መክፈል አቅቶት ዝናጋ ሄደ። ከዛ የበለጠ ብሩን አጥቶ መጣ። ሂሳብ ሳይከፍል እኔን አስይዞኝ እኮ ነው ትቶኝ ሄደው ነበር ያለውና ስለዚህ አሁን ለታ ደግሞ ሲያወራ እኛን አሳልፎ እየሸጠን እንደሆነ በአይኔ አይቼዋለሁ። ሲያወራም በጆሬም ሰምቼዋለሁ። ያወራውን ነገር ሁሉ ነበር ያው ይሄ ነገር እርግጠኛ ነህ ቢለው እንግዲህ አብርሽም አዎ እርግጠኛ ነኝ ሰምቼዋለሁ ነው ነበር ያለውና እንግዲህ እነሱን አሳልፎ እየሸጣቸው ነበረ ማለት ነው። ግን ያው አልተሳካለትም። መጨረሻ ላይ ሁሉም ነገር ያው ውድቅ ሆኖበታል ማለት ነው። እና ትህትና ግን በጣም ሽቁጥቁጥና አይናፋርም ስለሆነች እንግዲህ ምንድን ነው ያለችው? እሷ እንግዲህ ጨርስ ሲል ጠብቃ ሄዳ እሱ ጋር እንግዲህ ወንድሜ በጣም ይቅርታ ብትለው እንግዲህ ወንድሜ አትበይኝ ምን ወንድምሽ አይደለሁም ነበር ያላትና ይቅርታ በእኔ ምክንያት ነው ሁሉ የደረሰብህ፣ ነገር ግን ብሩን እኔ ነኝ የምከፍልህ፣ እኔ በቃ ሰርቼ እሰጥሃለሁ ብርክን ነበር ያለችው ነው። ይህን ልትል የቻለችው በእሷ ምክንያት ስለሆነ ነው። እሱ ግን ከተኛበት ዘሎ ተነስቶ እሺ መቼ ነው የምትሰጪኝ? ምን ሰዓት ምን ቀን ነበር ያለውና እሷም ከዚህ ችግር ውስጥ ካለውበት አጣብቅሽኝ ውስጥ ወጥቼ ስራ ገብቼ እኔ ራሴ ሰርቼ እሰጥሃለሁ ይሄን ነበር ያለችው ነው። ስለዚህ እዛን ድረስ አንቺ ስራ እስከምትገቢ ድረስ ከሰውም ቢሆን ተበደራሽ ስጪኝ ነበር ያላት። የራስ ወዳድነቱ ጥግ ማለት ነውና እሷ አሁን ከሰውም በደርም አልችልም፣ ግን ለራሴ ሰርቼ እሰጥሃለሁ በጣም ይቅርታ፣ ነገር ግን እንዴት ነው መድኃኒቱ ምንም አላደረገህም ለቀቀህ ብትለው እሱ እንግዲህ አስገሳኝና ለቀቀኝ ነው ያላት ማለት ነው መድኃኒቱ እሷም ያው መድኃኒቱን እንዳልጠጣ ስለምታውቅ ስቃ ነበር ስታው ሄደችው ነው። እንግዲህ ሁላቸውም ተሰብስበው ወደ ክላሳቸው ገብተው ተኝ እና ግብረ አበሮች እንግዲህ የትህትናን ፍለጋ እንደቀጠለን ያለው ከዚህም በፊት እንግዲህ ብሩክን ከተኛበት አንጠልጥለው ይዘውት እንደሄዱት እንግዲህ አሁንም ትህትናን ለመውሰድ እንግዲህ በሩን ቀስ ብለው በመክፈት ገብተዋል ማለት ነው። ይህን ነገር እንግዲህ ማንም የተመለከተም ያየም ሰው የለም ማለት ነው። ግሌ ግን እኔ ውስጤ እየወረረኝ ነው፣ ሰውነቴ ሁሉ እየወረረኝ ነው። የሆነ የሚቀፈኝ ነገር አለ፣ የሆነ የተፈጠረ ነገርማ የሆነ የገባ ሰው አለ እዚህ ቤት ውስጥ እያለች ነው የምትገኘው። እንግዲህ ያንን ሰፈሩን ጠብቅ የተባለ የነ ዝና ግብረ አበር የሆነ ሰው ገብቷል፣ በሩን ከፍቶ ተሸፋፍኖ ማለት ነውና እንግዲህ የገባው ትህትናን ፍለጋ ነው። ቀጥታ ግሌ እንግዲህ አብርሽ ጋር ነበር ሄደችውና አብርሽ ጋር ሄዳ እንግዲህ እዚህ ቤት የገባ ሰው አለ ነበር ያለችውና ብቻ ውስጤን እየወረረኝ ነው፣ የሆነ ኮቴም እየተሰማኝ ነው፣ የሆነ ነገርማ አለ ብትለው እንግዲህ ለአብርሽም አብርሽ አረባክሽ ምንም የለም ቤት ነው ደግሞ በዚህ ሰዓት ሰው የሚገባው ምንም አይነት ሰው የለም፣ ጤነኛ አይደለሽም እንዴ በቃ ተፈራሽ እኔ ጋር ተኝ ነበር ያላትና እሷም እንግዲህ እኔ ነኝ ካንተ ጋር ምተኛው እኔ ግሌ ነኝ ያለችው ነበርና እሱም እንግዲህ ምን አስበሽ ነው ፈራዋልሽኝ ከኔ ጋር ተኝ በቃ አልኩሽ ነበር ያላትና ወንድ እኮ ነክ አብሬ ተኝቼ ምን እንደሚፈጠር አውቃለሁ። እኔ ከባሌ ውጪ ከማንም ሰው ጋር ተኛው ነበር ያለችው ነው። ነገሩን ለራስሽ ወደ ሌላ ነገር አታዞሪ። ፈራዋልሽኝ ከኔ ጋር ተኛ አልኩሽኝ። ሌላ ነገር ምን አመጣው? እኔ መሳይ መሰልኩሽ እንዴ ነበር ያላትና ሲጀመር እኔ መቼ መሳይ ክፍል ሄዳለሁ ነበር ያለችው። ስለዚህ ሂጂ በቃ ወደ ክፍልሽ ሂጂ ተኝ፣ ምንም ነገር የለም ነበር ያላትና እሷ ግን በቃ በጣም ቀፎኛል፣ የሆነ ነገርም አለ፣ የሆነ የገባ ሰው አለ እያለ እንግዲህ ቀስ ብላ ወደ ሳሎን ሄዳ ወደ ክላሷ ልትሄድ ስትል በሩን ክፍት ታገኛለች። ኮሽታ ትሰማለች። የሆነ ነገር በቃ በፊቷ ውል ሲል ታየዋለች ሰውየው ማለት ነውና ራሷን ማመን አቃታት። የሆነ ነገር አይቻለው ወይስ አይኔ ነው እያለች እንግዲህ አይኗን እየተጠራጠረች ነውና ሮጣ እንግዲህ ተንከሲስ ክፍል ነበር ሄደችው። ተንከሲስ ተገልብጦ ተኝቶ ነበርና ተንከሲስ የሆነ ነገር አይቻለሁ የሆነ ሰውማ ገብቷል ብላ እና ታዲያ ቢገቡ ምን አገባኝ? የሚፈልጉት ትህትና ነው አይደለ? እኔን አይደለም። ስለዚህ እኔን አይመለከተኝም፣ ሂጅልኝ ካጠገቤ ነው ያላትና ለአብርሽን ብነግረው ምንም የለም አለኝ። አብርሽ ብቻ ነው እዚህ ቤት ያለው ወንድ፣ ሌላ ወንድ እንደሆነ የለ። እባክህ ተነስቲ ቼክ እናድርግ እያለችው ነበርና
እሱ ግን ሂጅልኝ ካጠገቤ እያላት እንደዚሁ እንግዲህ እንደ መነሳት አስቦ እሷን እንግዲህ እጇን ዞር ስታረግ ውድቅ ሲል ያው እንደወደቀ አርግቶ አክት አርግቶ እንደተጎዳ መስሎ ያው ተመልሶ ትኝት ብሏል ማለት ነው። የፍርሃቱ ፍርሃት ማለት ነውና እንግዲህ የገባው ሰውዬ ያው ትህትና ፈላጊ ነው የገባው ሰውዬና ያው ወደ ክላሳቸው እየገባ እየፈለጋቸው ነበረ። እንግዲህ አንደኛ ላይ የገባው ያው መሳይ ክፍል ነበር የገባውና መሳይ ከእንቅልፉ እንግዲህ ቀና ብሎ ሲያየው የሆነ ሰው ቆሟልና እንዴ ማናችሁ? ምንድናችሁ? ምንድነው የምትፈልጉት? ሲል ልጅቷ የት ነች ነበር ያሉት። የቷ ልጅ? ትህትና እዛኛው ክፍል ናት ብሎ እንግዲህ ያለችበትን ክፍል ይነግራቸዋል ማለት ነው። ያለችበትን ክፍል እንግዲህ ሲነግራቸው እናንተ የዝና ሰው አይደላችሁ እንዴ? ወይ ተነስቼ ላሳያችሁ? ለምነው ደግሞ ብሬን ማተመልሱልኝ? ብሬን አስመልሱልኝ ባካችሁ፣ አልበላም አልጠጣም ብዬ እያጠራከምኩት ብሬ ነው ነበር ያለውና የምን አባክ ብር ነው የምትለው ሲለውም እሱም ዝና ሁለታ ስልኬን ተቀብሎኝ እንዳለ ብሬን ወደ አካውንቱ ገልብጧል ነበር ያለው። ዝና ለምን ሰጠኸው አንተ መጀመሪያ ስልክህን ማን ስጣለክ ነበር ያለው። እንግዲህ እሱ ሚስጥሩ አልገባውም ይሄን ነገር አያውቅምና ማን ስጣለህ ነበር ያለውና ስለዚህ ድምጥህ እንዳይሰማ ተመለስ እናተኛ ቆሽ እንዳታረግ ነበር ያለው ማለት ነው። ድምጥ አሰማለሁ ስትል እዚሁ ጋር ተመልሽ የምደፋክ በማለት አስፈራርቶት ያው ካጠገቡ ሄዷል ማለት ነው። እሱም ድምጥ አላሰማም፣ ምክንያቱም ይሄ ሁሉ ገንዘብ የተበላሁት በትህትና ምክንያት ነው ብሎ ስለሚያስብ ደውሎ እንኳን ለአብርሽ መንገር አልፈለገም። እንደ ወንድነቱ መታገል እንኳን አልፈለገም። ግን በጣም የሚጸጸተው መጨረሻ ላይ እች ልጅ ወይ እህቱ ልትሆን ትችላለች፣ ብቻ ያኔ በጣም ይጸጸታል ማለት ነውና ነገር ግን በመቀጠልም ያው ወደ ተንከሴስ ክላስ አምርተዋል። ጋለሞም ያው ሰክሮ ተኝቷል ማለት ነው። እየተገላበጠ ነው እሱ ራሱን አቅም ሲጀምር ጀምሮ ማንም አይነካውም። እሱ ሰካረም ስለሆነ ይንቁታል። እሱ ግን ያው ሲሰከር የሚያደርገውን ያው ይለፋስፈሳል ምናምን ያው ሰካራም እንትን ትላላችሁ። ግን በጣም ቁም ነገረኛ ነገር ነው ጋልሞ ማለት ነውና ተንከሲስ ክላስም ሄደው ነበረ። ተንከሲስም በጣም ነው የደነገጠው። ምን ፈልጋችሁን የመጣችሁት? እኔ ጋር ምን ትፈልጋላችሁ? እኔ እኮ አንድ ፍሬ ልጅ ነኝ ነበር ያለውና ከዛን በመስኮት ላይ እንደ ኳስ ሳጠልዝ ወይ ሳልወረውር ልጅቷ ያለችበትን ቦታ ተናገር ነበር ያለው። አላቅም፣ እኔ ልጅቷ ያለችበትን ክላስ አላቅም። እኔ ህጻን ልጅ ነኝ። ህጻን ልጅ እንዴት ትጠይቃላችሁ ነበር ያለውና ህጻን ልጅ ጢም ያለው ህጻን ልጅ አይቼ አላቅም። ስለዚህ ተናገር ነበር ያለውና አላቅም፣ በቤት ውስጥ ፈልጓት ካለች ወደ ክፍል ውስጥ እኔ አላቅም ነበር ያለውና በል እናገራለሁ፣ አንድ ድምፅ አወጣለሁ ብለህ ተመልሼ እጠልዝሃለሁ በማለት እንግዲህ አስፈራርቶት ነበር ከሱ ሄደውና ግን ተንከሴስ ጎበዝ ነው ሰውየው። ቀጥታ ትህትና ያለችበት ክፍል ነው ሄደው ማለት ነውና ተንከሴስ ግን ለአብርሽ ደውሎለታል ማለት ነው። ለአብርሽ ደውሎ እንግዲህ አብርሽን በጣም በመደንገጥ እንዴ የምንፈልገው በዚህን ሰዓት የምትደውለው ቢለውም ያው እሱም የሆነ ሰው ገብቷል፣ ትህትና የእናት ያለችው እያለኝ ነው ነበረ። እንዴ እናንተ ልጆች ጤነኛ አይደላችሁም እንዴ? ቅድምም እኮ የግሌም እንደዛ እያለችኝ ነበረ። ምን ሆናችሁ ነው? ቆይ ዛሬ ነበረ። አረ የሆነ ጥቁር ለብሷል ሰውየው፣ ጥቁር ነው ፊቱ ራሱ አይታይም እያስፈራርቶኝ ትህትና የትነት ያለችው ብሎ ይኔ ሄደው ነበር ያለውና እባክህን አብረሽ እንዳትነሳ እንዳትወጣ ነበር ያለውና አብረሽ እንግዲህ እንዴ ቤቱ ገብቶ ታዲያ ቤታችን ውስጥ ሰው ገብቶ ዝም ብዬ ልተኛ ነው በማለት እንግዲህ አብረሽ የተነሳው ማለት ነውና እንግዲህ አብርሽ ተነስቶ ወደዛ ክላስ እያመራ ነው። ሰውየውም ትህትና ያለችበት ክላስ ገብቷል። ትህትናም ነቅታ እንግዲህ በጣም ደንግጣለች። ያው ተንቅልፎ ውስጥም ስለሆነ መጫውም መናገርም አልቻለችም። ያው በጣም ደንግጣለች። አብርሽም ደርሷል። እውነት ትህትና ምንም መሆን የለባትም ማለት ነው። ትህትናን ይዟት ይሄድ ይሆን የሰውዬ በጉልበቱ ወይስ ደግሞ እንደተለመደው አብርሽ ግብ ግብ ፈጥሮ ወይም ከኋላ ሰውየው መጥቶ ጥሎት እንደተለመደው ትህትናን ይደብቃታል? ምን ይፈጠራል የሚለው ነገር እንግዲህ ለሁላችንም ጥያቄ ይሆንብናልና ግን ያው እንደኛ እንደ ተመልካች ፍትህ ለትህትና፣ ትህትና ምንም መሆን የለባትም። ባይሆን ያ ኩላሊት ጠባቂው ሰውዬው መሰናበት አለበት። እሱ ይሰናበት። ስሰማም ወደ 78 አመቱ ነው አሉ። ለ78 አመት ሽማግሌ ተብሎ የ18 አመት ህጻን ልጅ መስዋዕት መሆን የለባትም ማለት ነውና ፍትህ ለትህትና፣ ትህትና ምንም መሆን የለባትም። ዲራማው እንኳን ቢሆን ፍትህ ይኖረው። አገራችን ያው በአካል ፍትህ ባይኖርም በዲራማው እንኳን ፍትህ መኖር ያለበት ማለት ነው። እና ትህትና ምንም መሆን የለባትም ማለት ነው። እንግዲህ ዝና እችን ልጅ እነሱ ለራሳቸው ጥቅም ሲሉ ነው በዚህ ያህል ህገ ወጦች ሰዎች በዚህ ልክ ተስፋፍተው የሰውን ህይወት በአደባባይ ሸጠው
የህግ አካል ነን ብለው እንግዲህ አንድ የግለሰብ ሰው ቤት ገብተው አንድ ምስኪን ልጅ ማባረር በጣም ከባድ ነው እውነት ለመናገር ማለት ነው። ምክንያቱም እችን ልጅ ብር በልተውባታል እነኚህ ሰዎች ማለት ነው። አሁን እሷ አመለጠች ማለት ደግሞ የእነሱ ህይወት አደጋ ላይ ነው። ያ ሰውዬ ሞተ ማለት ደግሞ የእነሱ ህይወት መስቀልቅል አባቱ ነው የሚወጣው ማለት ነው። እና ለዛ ነው እንግዲህ እችን ልጅ በእግር በፈረስ እያፈላለጓት ያሉት ማለት ነው። እና መድብልንም እንግዲህ አንተን ያስመለጥካት ልጅቷ አንተ ጋር ናት ያለችው፣ እችን ልጅ ማምጣት አለብክ እያሉ ይሉታል ማለት ነው። እንግዲህ በተደጋጋሚ መድብል ግን ወይ ፍንክች ምንም ትህትና የምትባል እኔ ጋ የለችም፣ ግን ፈልጌ ላገኛት እሞክራለሁ፣ እኔ ጋ የለችም እያለ ነው የሚገኘው። ና አሁ እንግዲህ መድብል እሷ ማስወጣቱን ነው የሚያውቀው እንጂ ከዛ እንደወጣች ያውቃል። ነገር ግን የት እንደደረሰች ምንም የሚያውቀው ነገር የለም ማለት ነው መድብል። ስለዚህ ከመድብል ጋራ መገናኘት አለባት። እነ መድብል እንግዲህ መጀመሪያችን ልጅ ከዛ ለማስወጣት ሙከራ ሲያደርጉ ያሰቡት ነገር አለ፣ እነሱ የፈለጉት ነገር አለ። ያ እነሱ ያሰቡት መሳካት አለበት። ትህትና ከነ መድብል ጋር መገናኘት አለባት። ምንም መሆን የለባትም። ድጋሜ በዝና እጅ መግባት የለባትም ማለት ነውና እውነትም እንዳለው ማለት ነውና እሱ ዝና ሞቷል ሰውየው እንዳለው እንዳፉ ያርግልን፣ እንዳፉ ያርግልንና ያ ሰውዬ ማሸለም አለበት ማለት ነው። ትህትና ምንም መሆን የለባትም። እና አብርሽም ብዙ ዋጋ ከፍለውላታል። እቤቱ በአጠቃላይ እዛ ብዙ ዋጋ ከፍለውላታል ማለት ነው። እሷ እንዳትሄድ፣ እሷ እንዳትያዝ፣ እሷን ለማስመለጥ ብዙ አብረዋት ደክመዋል ማለት ነው። እና ድካማቸው ደግሞ በከንቱ መቅረት የለበትም ማለት ነው። ፍትሐዊ መሆን አለበት። ችግሩ ያው ወንዱ ብዙ ነው፣ እዛ ቤት ያሉ ወንዶች ብዙ ናቸው። ግን በቃ ስማቸው ብቻ ነው። ሌሎቹ ያው መሳይም አስመሳይ ነው፣ ተንከሲስም ያው ተንከሲስ ነው። ጋልሞም ያው እሱ ከመቃብር በር ሲው በቃ ሰክሮ ምናምን ራሱን ስትሆን የሚመጣውና ምንም አብርሽን እንኳን የሚያግዘው አይመስለኝም። እና ብቻ ምን ይፈጠራል የሚለው ነገር በጣም ከባድ ነው ማለት ነው። እና በሁሉም ግን ወዲም አለ ወዲያ እነኚህ ሰዎች ወይ በህግ መያዝ አለባቸው ወይ በህግ ቁጥጥር ስር መዋል አለባቸው፣ ወይ ደግሞ ትህትና ማምለጥ አለባት። ያው እነዚህና የዝና ግብረ አበሮች በህግ ቁጥጥር ስር መዋላቸው አይቀርም። ነገር ግን ያው ቀናቸውን ነው የሚጠብቁት እንጂ ማለት ነው። እናንተ ምን ሀሳብ አላችሁ? እስቲ ሀሳባችሁን አስተያየታችሁን ኮመንት ላይ አስቀምጦ ማለት ነው። እንደው ድራማው እኮ ፍትህ ሊኖረው አይገባም ወይ? እና ፍትህ ሊኖረው ይገባል ማለት ነው። እና ትህትና ምንም መሆን የለባትም። የገባው ሰው ቢሆን ወይ አናቱን በቴስታ ተብሎ ወይ እግሩን ተብሎ መውጣት አለበት ማለት ነው። እነኝ ሰካራምና እነኝ አንዳንድ ኩባያ አንዳንድ እንደሚያካክሉ ሰው እርምጃ መውሰድ አለባቸው ማለት ነው። እንግዲህ ግሌ ከመጀመሪያውም አውቃለች እየተናገረች ነው። ነገር ግን ግማሹ ፈራ፣ ግማሹም ራስ ወዳድ ሆነ። አንዳንድ ጊዜ በፊት እንግዲህ ሁላቸውም ዋጋ ከፍለዋልና ግሌ እንግዲህ የሆነ ነገር ችግር ከመጣ እኮ እኛንም የሚለቀን የለም። መጀመሪያ ቀን እኮ ሁላችንም ነው የደረሰን። ስለዚህ ማናችንም አንተርፍም። ስለዚህ ለራሳችን ስንል እች ልጅ መጠበቅ አለብን። እንደዚሁም ፍትህ ለኛ ለሴቶች እያለች እንግዲህ ተሰምታም ነበረ ማለት ነውና በቃ ለትህትና እዛ ቤት ውስጥ በቃ ትህትና ምንም መሆን የለባትም፣ የትም መሄድ የለባትም፣ ምንም መፈጠር የለበትም ብሎ እንግዲህ ጠበቃ የቆመላት አብርሽ ብቻ ነው ማለት ነውና እንግዲህ ብዙዎቻችን ትህትና ምንም መሆን የለባትም እያልን ነው። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን ማለት ነው። ከትህትና ድራማ ምን ተማራችሁ? እንግዲህ እስካሁን ድረስ የምናው የግፈኞች ጥግ፣ ትህትና ደግሞ ተንገላታች ነፍስ፣ ረፍት ያጣች ነፍስ። እንግዲህ ቤተሰቦቿ ሳውዲ ሀገር ናት ያለችው፣ ወደ ሳውዲ ሄዳ በማለት እየጠበቋት ይገኛሉ። እሷ ደግሞ እንግዲህ እንዳለች ሳለች እሷ ባውሬዎች እጅ ማለት ነውና እንደዚህ አይነት ነገር ያው በይፋ እንትን በድራማ መልኩ ቢቀርብም ግን በትክክለኛው መንገዱ እየተሰራ ያለበት ነገር ነው። ሀገራችን ውስጥ ያለውና ህጻናት ልጆች እየተወሰዱ ተጥለው የሚገኙት በምን ምክንያት ይመስላችኋል? ብዙ እህቶቻችን ደግሞ ጠፍተው የሚቀሩትስ በምን ምክንያት ይመስላችኋል? ብዙ እህቶቻችን ሜዲካል ተመርምረው ጤንነታቸውን አረጋግጠው መጥተው እዚህ አገር ደግሞ ደርሰው የሄዱበት ሀገር ደርሰው ወር ሳይሞሉ 15
5 ሳይቀራ መውላቸው ወይ ራሳቸውን አጠፉ ወይ መድኃኒት ጠጡ ወይ ከፎቅ ላይ ወረዱ የሚባሉት እንግዲህ ይሄው እነ ዝና በሚሰሩበት ምክንያት ነው ማለት ነው። እና ብዙዎቻቸው በሰው ደም እየነገዱ የሚገኙት እና እውነት በጣም አስተማሪ ነው ብዬ ነው የማስበው። ግን መጨረሻ ላይ ፍትህ መኖር አለበት ብዬ ነው የማስበው። ደስ የሚለውም ፍትህ ሲኖረው ነው። ምክንያቱም ግፈኞች ሲቀጡ ነው ደስ የሚለው። ወንጀለኞች የማይሆን ነገር በሰው ላይ ግፍ የሚሰሩ ሰዎች ሲቀጡ የእጃቸው ዋጋ ሲያገኙ ነው ደስ የሚለው እንጂ አንድ ከርታታ ምስኪን ነፍስ ግን ተንከራታ መጨረሻ በጉልበተኞች በባለሀብቶች እጅ ወድቃ ያቺ ሰው ስትንገላታ ይሄ ተስፋ መቁረጥ ነው። ድሀ እንዳይኖር የሚያስብል ነው የሚመስለውና ፍትህ እያለ ነው ሁላችንም ማለት ነው። እውነት አስመሰልኩት እኮ ያው ግን በትክክለኛው ስላለ ነው እውነት እዚህ ጋር መረር አድርጌ ያወራኋችሁ። ነገሩን ማምረር አፈልጌው ሳይሆን ግን በትክክለኛውም ይሄ ነገር ስላለ ነው ማለት ነው። እና እንግዲህ ዛሬ ቪዲዮ ይሄን ይመስላል ማለት ነው። ይሄ ቻናል የሀይሚ ቻናል ነው። እህታችንን ለመርዳት ለማገዝ እየከፈት ነው ቻናል ነው ማለት ነው። እና ሀይሜታችን እንግዲህ አሁን በኦክሲጅን ውስጥ ነው ያለችው። እሷን ለማበረታታት ነው። ሁላችሁም ማበረታቷት። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ለምታበረታቱን እስካሁን ከጎናችሁ ቆማችሁ በርቱ ለምትሉን ቅን ልብ፣ መልካም ልብ፣ መልካም አስተሳሰብ ላላችሁ ደግሞ ምስጋናችን ከልብ ነው። ክፉ አይንካችሁ እንላለን። እነሆ ዛሬ በዚህ ወሰናበታችኋለሁ። ቀጣይ ቪዲዮ ይዤላችሁ እስከመጣ ድረስ እንግዲህ ቸር ሰንብቱልኝ።